ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። እሺ ዛሬ ደግሞ ረጃጅም ምንባብ የምትወዱ ወይም በመለማመድ ላይ የምትገኙ ወይም ጀማሪዎችን ብትሆኑ ለእናንተ እንደ መግቢያ ስለሚያገለግላችሁ ይህን ቪዲዮ እንዳታሳልፉት፣ ለእናንተ ነው ማለት ነው። ዛሬ የምናየው ረጃጅም አረፍተ ነገሮችን ታሪክ መሰል በሆነ አስተማሪ ንባብ እናያለን ማለት ነው። መጀመሪያው እስከ መጨረሻው ድረስ አብራችሁኝ ሁኑ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ማለት ነው። በኦንላይን ደግሞ በውስጥ መስመር ለመማር በ0953 61 59 56 ኢሞ፣ ዋትሳፕ፣ ቴሌግራም ላይ አናግሩም። ካች ላይ በሚንቀሳቀሰው ስልክ ቁጥር ብትደውሉልን ታገኙናላችሁ ማለት ነው። አሁን ቀጥታ ወደ ንባቡ እንሄዳለን። በደንብ ተከተሉኝ። ከዕለታት አንድ ቀን አንዲት ቀይ ዶሮ ከዕለታት አንድ ቀን አንዲት ቀይ ዶሮ በእርሻ ቦታ ላይ የስንዴ ዘር አገኘች። ከዕለታት አንድ ቀን አንዲት ቀይ ዶሮ በእርሻ ቦታ ላይ የስንዴ ዘር አገኘች። ጓደኞቿን ድመት፣ ዳክዬና አሳማን ጠርታ ይህንን ስንዴ ለመትከል ማን ይረዳኛል ስትል ጠየቀች። አንዴ ሙሉ ላንብብላችሁ። ከዕለታት አንድ ቀን አንዲት ቀይ ዶሮ በእርሻ ቦታ ላይ የስንዴ ዘር አገኘች። ጓደኞቿን ድመት፣ ዳክዬና አሳማን ጠርታ ይህንን ስንዴ ለመትከል ማን ይረዳኛል ስትል ጠየቀች። ድመቷ እኔ አልችልም አለች። ዳክየዋ እኔም አልችልም አለች። አሳማውም እኔም አይመቸኝም አለ። ቀይዋ ዶሮ እሺ እኔው ተክለዋለሁ አለችና ብቻዋን ተከለችው። ስንዴው በቀለ፣ አደገ፣ ደረሰም። ዶሮዋም ስንዴውን ለማጨድ ማን ይረዳኛል ስትል ጠየቀች። ሦስቱም ጓደኞቿ እኔ አልችልም የሚል መልስ ሰጡ። ዶሮዋ ብቻዋን አጨደችው። በመጨረሻም ስንዴው ተፈጭቶ ዳቦ ተጋገረ። የሚጣፍጥ የዳቦ መዓዛ አካባቢውን አወደው። ዶሮዋም ይህንን ዳቦ ለመብላት ማን ይረዳኛል ስትል ጠየቀች። ድመቷ እኔ አለች። ዳክየዋ እኔ አለች። አሳማውም እኔ አለ። ቀይዋ ዶሮ ግን ስትተክሉ ያልነበራችሁ፣ ስታጭዱ ያልረዳችሁኝ፣ ስትበሉ ግን መጣችሁ። ስለዚህ ዳቦውን ከልጆቼ ጋር እበላዋለሁ አለቻቸው። ጓደኞቿም በስራ ፈትነታቸው አፍረው ሄዱ ይለናል። በጣም አሪፍ። እስኪ አንዴ ሙሉ ላንብብላችሁ። እሺ ከመጀመሪያ እስከ መጨረሻ ድረስ አምነብላችኋለሁ። በደንብ ተከተሉኝ። እሺ ከዕለታት አንድ ቀን አንዲት ቀይ ዶሮ በእርሻ ቦታ ላይ የስንዴ ዘር አገኘች። ጓደኞቿን ድመት፣ ዳክዬና አሳማን ጠርታ ይህንን ስንዴ ለመትከል ማን ይረዳኛል ስትል ጠየቀች። ድመቷ እኔ አልችልም አለች። ዳክየዋ እኔም አልችልም አለች። አሳማውም እኔም አይመቸኝም አለ። ቀይዋ ዶሮ እሺ እኔው ተክለዋለሁ አለችና ብቻዋን ተከለችው። ስንዴው በቀለ፣ አደገ፣ ደረሰም። ዶሮዋም ስንዴውን ለማጨድ ማን ይረዳኛል ስትል ጠየቀች። ሦስቱም ጓደኞቿ እኔ አልችልም የሚል መልስ ሰጡ። ዶሮዋ ብቻዋን አጨደችው። በመጨረሻም ስንዴው ተፈጭቶ ዳቦ ተጋገረ። የሚጣፍጥ የዳቦ መዓዛ አካባቢውን አወደው። ዶሮዋም ይህንን ዳቦ ለመብላት ማን ይረዳኛል ስትል ጠየቀች። ድመቷ እኔ አለች። ዳክየዋ እኔ አለች። አሳማውም እኔ አለ። ቀይዋ ዶሮ ግን ስትተክሉ ያልነበራችሁ፣
ስታጭዱ ያልረዳችሁኝ፣ ስትበሉ ግን መጣችሁ። ስለዚህ ዳቦውን ከልጆቼ ጋር እበላዋለሁ አለቻቸው። ጓደኞቿም በስራ ፈትነታቸው አፍረው ሄዱ። በጣም አሪፍ፣ በጣም አሪፍ፣ በጣም አስተማሪና ትምህርት አዘል የሆነ ንባብ ወይም ታሪክ ነው ማለት ነው። ስለዚህ ብዙዎቻችን ከዚህ ንባብ ወይም ከዚህ ታሪክ የተገነዘብነው ነገር ይኖራል ወይም የተረዳነው ነገር ይኖራል ማለት ነው። እሺ፣ ከታሪኩ የምንረዳው አንደኛ ሳይሰሩ መብላት እንደማይቻል ወይም ሳይሰሩ መብላት አይቻልም ማለት ነው። ሁለተኛ የድካም ውጤት ሁል ጊዜ ጣፋጭ እንደሆነ፣ ብቻዋን ለፍታ ተከለችው፣ አጨደችው፣ ከዛ ልጆቿ ጋር ሆና በላችሁ፣ ተካፈለችው። እነሱ ግን ሳይሰሩ ያኔ የስራ ሰዓት አግዙኝ እያለቻቸው አላግዝሽም ብለው ፊት ነሷት። ዛሬ ግን ለመብላት ግን እሺ መጡና እኔ ያሉ ማለት ነው። ስለዚህ ሳይሰሩ መብላት ወንጀል ነው ማለት ነው። እነሱ ሳይሰሩ ሊበሉ መጡ። እኛም ስንቶቻችን ነን ወደ እኛ ህይወት ስናመጣው ስንቶቻችን ነን እኛ ባልነፋንበት እኛ ባልደከምንበት ነገር እንብላ የምንለው ማለት ነው። ስለዚህ ይሄንን ከህይወታችን ጋር አገናዝበን ጥሩ ትምህርት እንደሚሰጥ ተስፋ አለኝ ማለት ነው። በዚህ መልኩ ደግሞ አማርኛን ልክ እንደነዚህ ረጃጅም ምንባቦችን፣ ታሪኮችን፣ ህይወታችን ሊቀይሩ የሚችሉ ምንባቦችን፣ መጽሐፍ ቅዱሶችን፣ ቁርአን ማንበብ የምትፈልጉ በ0953 61 59 56 ኢሞ፣ ዋትሳፕ፣ ቴሌግራም ላይ ብታናግሩን በሳምንት 5 ቀን ከሰኞ እስከ ዓርብ አማርኛን ከመሰረቱ መማር ትችላላችሁ ማለት ነው። በየትኛውም የዓለማችን ክፍሎች ሆናችሁ በአገር ውስጥም ሆነ በሀገር ውጭ፣ ገጠር፣ ከተማ፣ እድሜ ትንሽ ትልቅ አይልም ማለት ነው። እጃችሁ ላይ በሚገኝ ስልክ ብቻ ባላችሁበት ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። አማርኛና እንግሊዝኛን ከመሰረቱ ጀምሮ የዕለቱ መልእክታችን ነው ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛ።